መንፈስ ቅዱስ አህዱ አምላክ አሜን። በቅድሚያ ቅድመ ዓለም የነበረው ሰማይና ምድርን የፈጠረ እግዚአብሔር አምላካችን መድኃኔ ዓለም አባታችን ኢየሱስ ክርስቶስ ዓለምን ለማዳን ድኅረ ዓለም በነቢያት ያናገረውን ለመፈጸም ከመቤታችን ከቅድስት ድንግል ማርያም ተወልዶ በዮርዳኖስ ተጠምቆ በዕፀ መስቀል ላይ ተሰቅሎ በሶስተኛው ቀን ከሙታን ተለይቶ በ40ኛው ቀን ወደ ሰማይ ያረገ እንዲሁ ይመጣል ብሎ ተስፋችንን የሰጠን መድኃኒታችን ኢየሱስ ክርስቶስ ስሙ እየተመሰገነ ይሁን። ቅዱሳን ሁሉ እንደየክብራቸው እንደየሞገሳቸው ስማቸው የተመሰገነ ይሁን። ወላዲተ አምላክ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ስሟ እየተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ የምንነጋገርበት የምንማማርበት የትምህርታችን ርዕስ የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው በሚል ሕያው የእግዚአብሔር ቃል ይሆናል። በዚህ ቃል እንደ እግዚአብሔር መልካም ፍቃድ ምስጢሩን እሱ በገለጠልን ልክ እንማማራለን። እግዚአብሔር አምላካችን ከሁላችን ጋር ሆኖ ጥበቡንና ምስጢሩን የወንጌልን ምስጢር እንዲገልጽልን የእርሱ መልካም ፍቃድ ይሁንልን። እንግዲህ ዛሬ እንደምንመለከተው የቤተ ክርስቲያናችን ታላቅ የጌታችን የኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ የሆነው በዓለ ጰራቅሊጦስ የምናከብርበት ዕለት ነው። ጰራቅሊጦስ እንግዲህ ከዘጠኙ የጌታ በዓላት መካከል አንዱ ነው። ጰራቅሊጦስ የጌታችን የኢየሱስ ክርስቶስ በዓል ነው። ስለዚህ ከበዓልነቱም አበይት በዓል ነው። ይሄንን ቀን ቤተ ክርስቲያናችን በቀኖናው አስቀምጣ ጌታችን ክርስቶስ ከሙታን በተነሳበት በ50ኛው ዕለት ጰራቅሊጦስ ብላ የመንፈስ ቅዱስን መውረድ ለሐዋርያት መንፈስ ቅዱስ እንደወረደላቸው የሚታሰብበት ዕለት ነውና ባለንበት ስፍራ ሁሉ ሆነን ይህንን ፕሮግራም የምንከታተል እንኳንም እግዚአብሔር አምላካችን ለዚህ ታላቅ በዓል አደረሰን አደረሳቸው። ስለዚህ የዛሬውን በዓል ስናከብር ጰራቅሊጦስ ማለት ምን ማለት ነው? ከተርጉሙ ተነስተን እናያለን። ጰራቅሊጦስ ማለት መጀመሪያ ቃሉ የግሪክ ቃል ሲሆን ወይም ደግሞ የጽሪ ቃል ሲሆን የተለያዩ ትርጉሞች አሉት። የመጀመሪያ መጽንዒ ማለት ነው። መጽንዒ ማለት የሚያጸና ማለት ነው። በእምነት የሚያጸና እንግዲህ መንፈስ ቅዱስ ወይም ደግሞ ጰራቅሊጦስ ስንል መጀመሪያ ከሶስቱ አካላት አንዱ አካል የሆነው የአብ መንፈሱ የአብ ሕይወት የሆነው የወልድ ሕይወቱ የሆነው ራሱ ደግሞ በተለየ ኩነቱ መንፈስ ቅዱስ ሕይወት ተብሎ የሚጠራው እሱ ነው። ስለዚህ ከሶስቱ አካላት አንዱ ከአብ የሰረጸ ከአብና ከወልድ ጋር በአንድነት የሚተካከልና ትክክል የሆነ አብ የማይበልጠው ወልድ የማይቀድመው ከአብ ከወልድ ጋር አንድ አምላክ ብለን የምናመልከው ስግደት የሚገባው ምስጋናና አምልኮ የሚገባው አንድ አምላክ ነው ማለት ነው። ስለዚህ ከሶስቱ አካላት አንዱ አካል የሆነው ጰራቅሊጦስ ወይም መንፈስ ቅዱስ በዛሬው ዕለት ይከበራል ማለት ነው። ስለዚህ ከስሙ ትርጉም ስናነሳ አብ ማለት አባት ማለት እንደሆነ ወልድ ማለትም የተወለደ ልጅ ማለት እንደሆነ መንፈስ ቅዱስ ማለት ደግሞ ብዙ ትርጉሞች ይኖሩታል ማለት ነው። ከነዚህ መካከል የሚያጸና ማለት ነው። የሚያጸና ማለት መንፈስ ቅዱስ የሚያጸና ነው። መንፈስ ቅዱስ የሚያጸና ከሆነ በሃይማኖት የሚጸና በሃይማኖት የሚበለጽግ በሃይማኖት የሚያድር ስለሌለ ስለዚህ በሃይማኖት እንድንጸና በመንፈስ ቅዱስ ከብረን ስለሆነ የምንኖረው ይህንን የሚሰጠን ከሶስቱ አካላት አንዱ አካላት በተለየ አካሉ መንፈስ ቅዱስ ተብሎ የሚጠራው እሱ የእግዚአብሔር መንፈስ ነው። በእርግጥም ማክበር መቀደስ የሶስቱም ቢሆን ነገር ግን ረቂቅ የእግዚአብሔር ሥራ ለመንፈስ ቅዱስ ተሰጥቶ ይነገራልና መንፈስ ቅዱስ ይህንን አደረገ እንላለን። ሌላ ደግሞ መጽንዒ ማለት ነው። ይህንንም የሚያነጻ ማለት ነው፣ የሚቀድስ ነው። መልአኩ ቅዱስ ገብርኤል እመቤታችን ወላዲተ አምላክን ሊያበስራት በመምጣት ጊዜ እመቤታችን ቅድስት ድንግል ማርያም ኃይለ ልዑል ወልድ ያድርብሻል መንፈስ ቅዱስም ደግሞ ይጸልልሻል ይቀድስሻል ብሏት ነበርና ስለዚህ እመቤታችን ወላዲተ አምላክን የቀደሳት መንፈስ ቅዱስ ነው። ስለዚህ አሁንም መቀደስ የሶስቱ ቢሆኑም ነገር ግን ለመንፈስ ቅዱስ ተሰጥቶ ሲነገር ቀዳሹ መንፈስ ቅዱስ ነው ማለት ነው። ስለዚህ መንፈስ ቅዱስ እመቤታችን ወላዲተ አምላክን ከውርስ ኃጢአት ነፃ አድርጓት ለወልድ እናትነት እንድትበቃ ያደረጋትና ለዚህ ክብር እንድትበቃ ያደረጋት እሷ ነው። ስለዚህ ዛሬም እኛ
በቤተ ክርስቲያን ብናገለግል በቤተ መቅደሱ ብናገለግል እሱ መንፈስ ቅዱስ ካልቀደሰን እኛ በራሳችን መቀደስ አንችልም ስለዚህ ቀዳሹ እግዚአብሔር ነው ቀዳሹ መንፈስ ቅዱስ ነው ኃይልን የሚያሳድረው መንፈስ ቅዱስ ነው እኛ ግን ለኃይሉ የሚያበቃንን መንፈስ ቅዱስን ለመቀበል የሚያበቃንን ለማሳደር የሚያበቃንን ስራ እንሰራለን ማለት ነው አሁንም ናዛዚ ማለት ነው ስለዚህ ያዘኑትን የሚያረጋጋ ማለት ነው በመጽሐፍ ቅዱስም ሆነ በህይወታችን ብዙ ሰዎች በብዙ ሐዘን አዝነናል ብዙ መከራ ደርሶብናል ነገር ግን ከዚህ ሁሉ ሐዘን ከዚህ ሁሉ መከራ ያጽናናንና ያበረታን እንደዚህም ደግሞ እንድንጸናም ያደረገ መንፈስ ቅዱስ አባታችን ነው ስለዚህ ዛሬም በዚህ ዓለም ላይ በብዙ ሐዘን ተይዘው የሚቅበዘበዙ ዕለት የሚያለቅሱ አሉ እነሱንም መንፈስ ቅዱስ እንዲያጽናናቸው እንመኛለን ስለዚህ ናዛዚ ነው ማለት ነው መንፈስ ቅዱስ የሚያረጋጋ መንፈስ ቅዱስ የሚያበረታ ስለሆነ ብርታትን የሚሰጥ እሱ ነው ሐዘኑ ይዞን እንዳይሄድ በሐዘን እንዳንጎዳ በጭንቀትም ደግሞ እንዳናዝዝ ብዙ መከራ ውስጥ እንዳንገባ እሱ ጽናቱንና እንድንችልበት የሚያደርገን እሱ ነው አሁንም ከሳቲ ማለት ነው መንፈስ ቅዱስ ጸጋን ሀብትን የሚገልጥ ጸጋ መንፈስ ቅዱስ እሱ ራሱ ጸጋን የሚጨምርና ምስጢራትን የሚገልጽ መንፈስ ቅዱስ ነው ስለዚህ ይሄንን በዓል ስናከብር መንፈስ ቅዱስ ማን ነው ወይም ደግሞ ጰራቅሊጦስ ማን ነው ብንል ከሶስቱ አካላት አንዱ አካል የሆነው ከአብ የሰረጸው ከሶስቱ አካላት አንዱ አካል እግዚአብሔር ሕይወት ነው ማለት ነው ስለዚህ አሁን ስለ አብ ስንናገር አካላዊነቱን እንናገራለን ስለ እግዚአብሔር ወልድም ስንናገር እንዲሁም አካላዊነቱን እንናገራለን ስለ መንፈስ ቅዱስም ስናወራ አካላዊ አምላክ መሆኑን እናወራለታለን ማለት ነው ስለዚህ መንፈስ ቅዱስ ማለት አካላዊ ነው አካላዊ አምላክ ስለዚህ ከሶስቱ አካል አንዱ አካል ነው ስንል እንግዲህ ፍጹም አካል ፍጹም ገጽ ፍጹም መልክ ያለው ነው ማለት ነው ስለዚህ እሱም ደግሞ ከአብ የሚሰርጽ ነው ስላሴ በተለየ አካላዊ ግብራቸው አብን ወላዲ ነው ካልን ወልድን ስለሚወልድ ነው አስራጺ ነው ስንልም ደግሞ መንፈስ ቅዱስን ስለሚያሰርጽ ነው መንፈስ ቅዱስ እንግዲህ ከአብ የሰረጸ ከአብና ከወልድ ጋራ በአንድነት እንሰግድለታለን ብለው ሰለስቱ ምዕት እንደደነገጉልን ከአብና ከወልድ ጋራ አምላክነቱ ጌትነቱ ቸርነቱ ምሕረቱ ፈጣሪነቱ ያልጎደለ ከስላሴ ጋራ አንድ አካል የሆነ ከአብ ጋራ በአካል ሳይጎለው ወይም ደግሞ ሳይበልጠው ሳያንሰው ታላቅና ታናሽ ሳይኖረው ከአብ ጋር ፍጹም ትክክል የሆነ ስለዚህ አብ ወልድን ወለደው ኖሮ እንዳልወለደ ሁሉ መንፈስ ቅዱስንም ደግሞ ያሰረጸው ኖሮ ያሰረጸው አይደለም ስለዚህ ወልድ ከአብ የተወለደው ኖሮ እንዳልተወለደ መንፈስ ቅዱስም ደግሞ እንዲሁ ከአብ ሰረጸ ስንል ኖሮ ብቻውን አብ ኖሮ ከዛ በኋላ ይሰረጸ አይደለም ምክንያቱም የስላሴ ኩነታቸውን ስናይ በአካላዊ ኩነታቸው አብ ልብ ነው ልብነቱ ለራሱ ለአብም ለወልድም ደግሞ ልቡ እሱ ነው ለመንፈስ ቅዱስም ደግሞ ልቡ እሱ ነው ወልድ ደግሞ ቃል ነው ስለዚህ አብ ቃል ሳይኖረው ያልነበረ ዘመን ስለሌለ አብ በነበረበት ዘመን ሁሉ ወልድም ነበር እንላለን ስለዚህ የመንፈስ ቅዱስ ቃላቸውም እሱ ነው ወልድ ነው ስለዚህ ቃል የሌለው መንፈስ ቅዱስ ወይም ደግሞ ቃል የሌለው ሕይወትም ስለሌለ እንዲሁ አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን መቀዳደም የለባቸውም ወደ መንፈስ ቅዱስም ስንመጣ መንፈስ ቅዱስም ደግሞ ሕይወት ነው ስለዚህ የአብ ሕይወቱም እሱ ነው እስትንፋሱ የወልድም ሕይወቱ እሱ ነው ነገር ግን ሕይወትነቱ ለራሱም ለመንፈስ ቅዱስም እሱ ስለሆነ ስለዚህ ከአብም አያንስም ከወልድም አያንስም የምንለው ለዚህ ነው አብ ሕይወት ሳይኖረው ወልድ ሕይወት ሳይኖረው የነበረበት ዘመን ስለሌለ አብ በነበረበት ዘመን ሁሉ በሕይወቱ ነው የነበረው ስለዚህ ሕይወቱ ደግሞ መንፈስ ቅዱስ ነው ለዚህ ነው አብ ወልድ መንፈስ ቅዱስ ትክክል ናቸው የምንለው ስለዚህ ቅድመ ዓለም የነበረ ዘመናት ሳይቆጠር ዓለም ሳይፈጠር ከአባቱ እሪና ሆኖ ከአባቱ ህልው ሆኖ የሚኖር በአብ ህልው ሆኖ በወልድም ህልው ሆኖ የሚኖር አብም በወልድና በመንፈስ ቅዱስ ህልው ሆኖ እንደሚኖር እንዲሁ አንዱ በአንዱ ህልዋን ሆኖ የሚኖሩ ናቸው ማለት ነው ስለዚህ እንዲህ ባለ መንፈስ ቅዱስም አብ ወልድ መንፈስ ቅዱስ የሚለው በመጽሐፍ ቅዱስ እንግዲህ ሶስትነታቸው እንዲሁ ተለይቶ ተነግሯል የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ እንደተጻፈ በወደ ዓለም ሁሉ ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ ስለዚህ ዛሬ መንፈስ ቅዱስ ለሐዋርያት የወረደበትን ይሄንን በዓለ
ጳራቅሊጦስ ብለን እንጠራዋለን። በብሉይ ኪዳን ሲከበሩ የነበሩ በዓላት አሉ። በአዲስ ኪዳን ደግሞ በሌላ ስያሜ የተሰየሙ። ለምሳሌ በብሉይ ኪዳን በዓለ ፋሲካ ይባል የነበረው የአይሁድ ፋሲካ ይባል የነበረው በአዲስ ኪዳን ደግሞ በዓለ ትንሣኤ ብለን ተለውጦ እናከብረዋለን። እንደዚሁም በብሉይ ኪዳን ላይ በዓለ እሸት የእሸት በዓል ሲባል የነበረው ዛሬ ደግሞ በዓለ ጳራቅሊጦስ ብለን እናከብራለን። ስለዚህ በብሉይ ኪዳን ይሄ በዓል ይከበር ነበር ማለት ነው። የእሸት በዓል ወይም ደግሞ የእሸት በዓል እየተባለ ይከበር ነበር። ስለዚህ ዛሬ ደግሞ ያንኑ መንፈስ ቅዱስ የወረደበትን በዓል ወይም ደግሞ ይሄንን በዓል በአዲስ ኪዳን በዚህ ልክ የመንፈስ ቅዱስ በዓል ወይም በዓለ ጳራቅሊጦስ ብለን እናከብራለን። ያ በብሉይ ኪዳን የሚደረገው ሥርዓት ምንድነው? የአይሁድ በዓላቸው ነው። ስለዚህ ከእሸታቸው መካከል የመጀመሪያ የደረሰውን ወይም ደግሞ ከእሸታቸው የመጀመሪያ የደረሰውን ያመጡና ወስደው በእሳት ጠብሰው ለእግዚአብሔር መስዋዕት ያቀርባሉ። ዛሬ ደግሞ ይሄ በዓል ራሱ መንፈስ ቅዱስ እኛን እሸት የሆነውን እኛን ርስቱ የሆነውን እኛን ለመስዋዕት እንድንበቃ ፍሬውን እንድናፈራ ጸጋ መንፈስ ቅዱስን የሰጠበት ዕለት ነው። ስለዚህ ለእግዚአብሔር መስዋዕት የሚቀርበው እሸት ነው። ለእግዚአብሔር መስዋዕት የሚቀርበው አገዳው አይደለም ወይም ደግሞ ቅጠሉ አይደለም ወይም ደግሞ ገለባው አይደለም፣ ፍሬው ነው። ዛሬም ደግሞ በአዲስ ኪዳን ላይ መስዋዕት የሚሆነው ፍሬው ነው። ስለዚህ ለመስዋዕት መሆን የሚችለውን ለእግዚአብሔር መስዋዕት ማቅረብ የምንችለውን ያንን የሕይወትን ፍሬ የክርስትናን ፍሬ ማፍራት እንድንችል ዛሬ እሳት የሆነ መንፈስ ቅዱስ ለሐዋርያት የወረደበት ዕለት ነው። ስለዚህ የሐዋርያት ሥራ ላይ እንዲህ ተብሎ እንደተጻፈ በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስም በሰማይ ድምፅ ወጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው፣ እንደ እሳትም የተከፋፈሉ ልሳኖችም ታዩአቸው ይላል መጽሐፍ ቅዱስ። ስለዚህ በዓለ ሃምሳ በዓላቸው በደረሰ ጊዜ እንደተሰበሰቡ ሐዋርያትም ልክ በብሉይ ኪዳን ሕግ እንደተሰበሰቡ በዚህ ጊዜ በዝግ ቤት ውስጥ መንፈስ ቅዱስን ይቀበሉ ዘንድ ከሰማይ እንደሚመጣ እንደ ታላቅ አውሎ ንፋስ ተሰማ ይላል። የንፋስ ድምፅ ለምንድን ነው በንፋስ አምሳል የተገለጠው ከተባለ አንደኛ ከሰማይ እንደሚመጣ አለ። ከሰማይ መምጣቱ አብ ወልድ መንፈስ ቅዱስ እንግዲህ ልዕልናቸው ይገለጥበት ዘንድ ሰማይ ዙፋኔ ነው ያለው አምላክ ስለሆነ እግዚአብሔር የሚመጣው ከሰማይ ነው። ስለዚህ ከሰማይ መምጣቱ ከልዕልናው ከጌትነቱ እግዚአብሔር አምላክ ጌትነቱን አምላክነቱን ለመግለጥ የሚጠቅም ቃል ነው ማለት ነው። ስለዚህ ከሰማይ እንደሚወርድ አለ። ስለዚህ መንፈስ ቅዱስ ይወርዳል ከተባለ ከልዕልና የሚመጣ ከላይ የሚመጣ ከሰማይ ከአርያም የሚመጣ ስለሆነ ይወርዳል አለ። መውረዱን ከላይ ስለሚመጣ ስለሆነ ማለት ነው። ስለዚህ በዚህን ጊዜ እንደ አውሎ ንፋስ ድምፅ ተሰማ። አውሎ ንፋስ ማለት እንግዲህ እንደ ንፋስ አለ እንጂ ንፋስ ተሰማ አላለም። መንፈስ ቅዱስ በንፋስ አምሳል ተገለጠ ማለት ነው። ለምንድን ነው ካልን ንፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነው። ንፋስ ለሰው ልጆች ሕይወትን ይሰጣል፣ መንፈስ ቅዱስም ሕይወትን ይሰጣል። ንፋስ በአይን አይታይም፣ በእጅ አይዳሰስም። ነገር ግን እጽዋትን ሲያናውጽ ውሃውን ሲያንቀሳቅስ ይታያል። መንፈስ ቅዱስም በአይን አይታይም። ነገር ግን ሐዋርያትን ልሳን ሲያናግራቸው መጻሕፍትን ሲያስተረጉማቸው የተለያዩ ምስጢራትን ሲያናግራቸው ይታወቃል። ስለዚህ በዚህ መገለጡ ለዚህ ነው። ስለዚህ ይሄ በታየ ጊዜ እነሱም ደነገጡ፣ የመደነቅ ማለት ነው። ከዛ በኋላ በዚህ ቤት ውስጥ እያሉ ልክ እንደ ላንቃ ያለ እንደ እሳት ምላስ ያለ በመካከላቸው እንደ ልሳን በእያንዳንዳቸው ላይ አደረ ነው የሚለው። በሁሉም ላይ ነው ያደረው። ነገር ግን ሁሉም ላይ ያደረ ስለሆነ እንደ እሳት ነው ያደረው። ለምንድን ነው ካልን እሳት ይሞቃል፣ መንፈስ ቅዱስም ሙቀትን የሚሰጥ ነው፣ እሳት የሚያበስል ነው። መንፈስ ቅዱስም ያልበሰሉ ሐዋርያትን ያልበሰሉ ክርስቲያኖችን ምግባር የሌላቸውን ሃይማኖት ብቻ ያለንን ለኛም ደግሞ ለመብሰል ስለሚያስፈልገን እሳት ለማብሰል እንደሚጠቅም እሳት መዓዛን እንደሚጨምር መዓዛ ቅድስናን መዓዛ ትርጓሜን እንደዚሁም ደግሞ ወደ ዓለም ሁሉ ሄዶ እንዲያስተምሩ እንዲጸኑ ጥባት እንዲሆኑ ስለዚህ እንዲበረቱ አደረጋቸው ማለት ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ለስራሰውን እንዲጠነክር ያደርጋል። ለምሳሌ እያንዳንዱ ምግብ ስናበስል በእሳት ነው የምናበስለው። ስለዚህ እሳት ማለት ጥሬውን የሚያበስል እንደመሆኑ መንፈስ ቅዱስም ያበስላቸዋል፣ ያጠነክራቸዋል።
አንድ ሸክላ ከተሰራ በኋላ በእሳት እንዲተኮስ ይደረጋል ማለት ነው ስለዚህ በዚሁ ልክ ዛሬ የሐዋርያ ሰውነት ፍሩሃን ስለነበሩ የሚደነግጡ ስለነበሩ ተስፋ የቆረጡ ስለነበሩ ጽኑዕነት ደረጃ ላይ ያልደረሱ ስለሆኑ መንፈስ ቅዱስ ያስፈልጋቸዋልና ስለዚህ ሊያበረታቸው መጣ ስለዚህ በእሳት አምሳል ተገለጠ አሁንም የእሳትን ገንዘብ እንኳን ስናይ እሳት ማለት ከኃያልነቱ የተነሳ እርጥቡን ያደርቀዋል ደረቁን ደግሞ ያነደዋል መንፈስ ቅዱስም ሁሉን ላድርግ ብል ይሄን ላጥፋ ብል ይሄን ላብጀው ብል የሚከለክለው የለም እሳት ባህር ካልከለከለው በስተቀር ወይም ውሃ ካልከለከለው በስተቀር ሁሉን እንደሚያጠፋ መንፈስ ቅዱስም ቸርነቱና ምህረቱ ካልከለከለው በስተቀር ላድርግ ብል የሚከለክለው ነገር የለም ስለዚህ ባለስልጣን ነው ማለት ነው ዛሬ ታዳ እሳት በእሳት አምሳል መገለጡ ለምንድነው ካልን ባለስልጣን ሊያደርጋቸው ነው እንደ እሳት ባለስልጣን ሊያደርጋቸው ባለስልጣን ማለት ባለ ጸሎት ሊያደርገን እግዚአብሔር መንፈስ ቅዱስ ባለ ጸሎት ሊያደርገን ባለ ስግደት ሊያደርገን ባለ ሃይማኖት ሊያደርገን ስለዚህ ገንዘብ ያለን መንፈስ ቅዱሳዊ ገንዘብ ያለን ሃይማኖታዊ ገንዘብ ያለን የጥንካሬ ገንዘብ አለን ለድነት የሚያበቃንን ገንዘብ ያለንን ገንዘብ ያንን ገንዘብ እንድናደርግ በእሳት አምሳል ተገለጠላቸው አለ ስለዚህ ይሄ ደግሞ የተገለጠው ለሁሉም ነው የተገለጠው ለምንድነው ቢባል ራሱ መንፈስ ቅዱስ እግዚአብሔር እንግዲህ ለሁሉ ሰጪ ስለሆነ ተቀበሉ እነሱም ደግሞ ንጹህ መንፈስ ቅዱስ እንዳላቸው እግዚአብሔር ወልድ እነሱም ተቀበሉት ስለዚህ እንደ እሳት ላንቃ ያለው ማለት እንግዲህ እንደ ሚላስ ያለ ማለት ነው ወደ ዓለም ሁሉ ሄዱ ወንጌልን ስበኩ ተናገሩ አስተምሩ ያላቸው ስለሆነ ስለዚህ ዛሬ ደግሞ ወንጌልን የሚሰብኩበት 72 ቋንቋ እንድናገሩ ያደረገው መንፈስ ቅዱስ ነው ይቺን ዕለት ታላቁ ሊቅ አባታችን ዮሐንስ አፈወርቅ ምንድነው የሚላት የቤተክርስቲያናችን የልደት ቀን ብሎ እናገራል እንግዲህ አሁን ቤተክርስቲያን እስከ ዛሬ ድረስ አልተወለደችም እስከ ዛሬ ድረስ አልተመሰረተችም እያለ አይደለም ምክንያቱም ቤተክርስቲያን መጻሕፍትን የጻፈችው ቅድስት ቤተክርስቲያን ናት ስለዚህ ይሄውን ቦታ እንደውም ሊቁ እንደምናገረው ከቤተክርስቲያን ውጪ ነበር ቤተክርስቲያን ውስጥ አልነበረም ከቤተክርስቲያን ውጪ በተሰበሰቡበት ሄዶ ጴጥሮስ እንዲያስተምር ቃሉ ወይ ደግሞ መንፈስ ቅዱስ ከወረደላቸው በኋላ ወደ ዓለም ሁሉ እንዲሄዱ ነው ያደረጋቸው ስለዚህ መንፈስ ቅዱስን ተቀበሉ 72 ቋንቋ ተናገሩ አሁን 72 ቋንቋ የተናገሩ ሐዋርያት ናቸው ነገር ግን ከሐዋርያት ጋራ ደግሞ የነበሩ 36ቱ ቅዱሳት አንስት አሉ 72ቱ አርድእትም አሉ እነዚህ በሙሉ መንፈስ ቅዱስን ተቀብለዋል ነገር ግን በእያንዳንዱ አደረባቸው ማለት እንግዲህ ዛሬ ለኛም እንደተረፈልን ዛሬ ለሁሉም እንደምሰጥ ለሐዋርያት ብቻ እንዳልሆነ ከሐዋርያት ውጪ ለነበሩትም መንፈስ ቅዱስ ሀብተ ጸጋ መንፈስ ቅዱስ እንደተሰጣቸው መጽሐፍ ቅዱስ ተናገረ ስለዚህ ለቅዱሳት አንስትም ተናገረ ተሰጠ ለ72 አርድእትም ተሰጠ ነገር ግን እንደየጸጋቸው ችሎታ ለሐዋርያት 72 ቋንቋ መናገር እንዲችሉ ለሌሎች አርድእትም ደግሞ 25ም 50ም ከእስከ 50 የደረሰ ቋንቋ የተሰጣቸው አሉ ይላል መጽሐፍ ቅዱስ ስለዚህ ይሄንን ካደረግ በኋላ እነሱም ጴጥሮስ ሁሉን ወክለው እንግዲህ ለማስተማር ወጡ እንግዲህ አሁን መንፈስ ቅዱስ የተሰጠን ሀብተ መንፈስ ቅዱስ የተሰጠን እንድናስተምርበት ፍሬ እንድናፈራበት ነው ለምን እንግዲህ በበዓላቸው እንዳየነው አይሁድ ያንን የእሸትን ፍሬ በእሳት ጠብሰው መስዋዕት እንደሚያቀርቡ ዛሬ ደግሞ በመንፈስ ቅዱስ እሳትነት ተጠብሰን በመንፈስ ቅዱስ እሳትነት መዓዛችን ጨምሮ በመንፈስ ቅዱስ እሳትነት እኛ በስለን ማለት ነው ጸጋ መንፈስ ቅዱስን ተቀብለን ማለት ነው ወደ መጀመሪያ የምንላከው ወዴት ነው ወደ አገልግሎት ነው ማለት ነው ሐዋርያትን ለምንድነው ቋንቋ የተሰጣቸው ብንል ሁሉን አንድ ያደርጉበት ዘንድ ነው ምክንያቱም ሲያስተምሩ ለምሳሌ ቅዱስ ጴጥሮስ ሲያስተምር በዛ ስፍራ ብዙ አይነት አይሁዶች ነበሩ ግብጽ ውስጥ የሚኖሩ ነበሩ በዛ በአርመን የሚኖሩ ነበሩ ከዛ በሙሉ በተለያየ ቦታ ብቻ ከብዙ ሀገር የተሰበሰቡ ህዝቦች ነበሩ እነዚህ ህዝቦች ሁሉ የተለያየ ቋንቋ ይሰሙ ነበር ቅዱስ ጴጥሮስ ግን ይሄንን በልሳን ወይ ደግሞ በቋንቋ በሚያስተምርበት ጊዜ ሁሉም ሰምቶ ይደነቁ ነበር አለን መጽሐፍ ቅዱስ ሁሉም ሰምተው ይደነቁ ነበር እነዚህ ሰዎች እንዴት የሁላችንም ቋንቋ መናገር ቻሉ ስለዚህ አሁን ቋንቋ ጥቅሙ ምንድነው ካልን ሁሉ አንድ ይሆንበት ዘንድ ሁሉ ይስማማበት ዘንድ
ሁሉ ይግባባበት ዘንድ ነው። ስለዚህ ሁሉንም አንድ የምታደርግ ቅድስት ቤተክርስቲያን ሁሉ አንድ የሚሆኑባት ቅድስት ቤተክርስቲያን መንፈስ ቅዱስ ደግሞ የዚህ ቤተክርስቲያን ራስ ነውና ሁሉን አንድ ለማድረግ ሁሉንም በቋንቋ ሁሉንም በስርዓት አንድ ለማድረግ ለሁሉ ተገለጠላቸው። እነሱም ገና 3 ሰዓት በነበረበት ሰዓት ላይ ይሄንን ሁሉ ቋንቋ እንዴት ልናገሩ ቻሉ? ጉሽ ጠጥተው ካልሆነ ብለው የተናገሩ አሉ። ነገር ግን አይደለም እኛ የሰከርነው በመንፈስ ቅዱስ እንጂ ሀብተ መንፈስ ቅዱስን ተቀበለን እንጂ ገና እኮ 3 ሰዓት ነው አሉ። አሁንስ እንደዛስ ቢሆን ጉሽ ጠላ ወይም ደግሞ ጉሽ ወይን ቋንቋን ያጠፋል እንጂ ቋንቋን ይሰጣልን? አይሰጥም። ስለዚህ ይሄኛው እውነትም ከመጠጥ እንዳልሆነ ተረዱ፣ አደነቁ ይላል ሕዝቡ። በዚህን ቀን 3000 የሚደርሱ በሙሉ ተጠምቀው ሀብተ ልጅነትን አግኝተው ወደ ቅድስት ቤተክርስቲያን ተመልሰዋል። ስለዚህ እኛም ዛሬ በቋንቋችን እየተማርን በየቦታው ወንጌል እየተሰበከ የምንሰማው ነገር በሙሉ ለምንድነው? አምነን ተጠምቀን የቅድስት ቤተክርስቲያን አካል ሆነን አንድ እንድንሆንባት ነው። ስለዚህ አንድ ለመሆን ነው። ብዙ ቋንቋዎች አንድ ያደርጉናል። ብዙ አገልግሎቶች አንድ ያደርጉናል። ከቅድስት ቤተክርስቲያን አካቲ ቤተክርስቲያን አንድ ያደርገናል። ስለዚህ የቤተክርስቲያን የልደት ቀን ያልነውም ለዚህ ነው። ቤተክርስቲያን እንግዲህ በሐዋርያት ዘመን በዚህ በመጀመሪያዎቹ አገልጋዮች በሐዋርያት በ72 ቋንቋ አፏን የፈታች ቤተክርስቲያን ናት። ዛሬ እንግዲህ አንዲት ሕፃን ተወለደች የምንለው ማህፀን ውስጥ ሆኗ ድምጿን ያልሰማን ዛሬ ደግሞ ድምጿን ከፍ አድርጋ መናገርና ማልቀስም ጭምር ስትችል ነው። ዛሬ ቅድስት ቤተክርስቲያን እንግዲህ እንደዚህ ሆና ተወለደች እንደ አዲስ ተገኘች ማለት ሳይሆን ምን ማለት ነው? አገልግሎቷን ተልእኮዋን የጀመረች ቀን ነው ማለት ነው። ስለዚህ አገልግሎቷን የጀመረች ቅድስት ቤተክርስቲያን በመንፈስ ቅዱስ መሪነት ነው። ማስተማሪን የጀመረች በቅድስት ቤተክርስቲያናችን በመንፈስ ቅዱስ መሪነት ነው። ስለዚህ የቤተክርስቲያን የወንጌል መሪዋ የቤተክርስቲያን የሥርዓቷ መሪ የቤተክርስቲያናችን የአምልኮታችን መሪ ማን ነው ብንል መንፈስ ቅዱስ ነው። ስለዚህ ዛሬ ቤተክርስቲያን የተወለደችበት ዕለት ለሁሉም ጸጋ ሀብት መንፈስ ቅዱስ የተሰጠበት ዕለት ይሄ ዕለት ማለት በእውነትም እግዚአብሔር መንፈስ ቅዱስ ለሁሉም ጸጋን ሰጥቶ ሀብተ ትንቢት ሰጥቶ የማስተማር ጸጋን ሰጥቶ የመቀደስ ጸጋን ሰጥቶ ተሰጥቶ የመመለስ ጸጋን ሰጥቶ ለሌሎችም ደግሞ የማመስገንና እንደዚሁም ደግሞ በገንዘባቸው ቤተክርስቲያንን የመርዳትን ጸጋ ሰጥቶ ሁላችንም ግን ጸጋ የተለያዩ ጸጋዎችን ተቀብለን ወደ አንዲት ቅድስት ቤተክርስቲያን ገብተን አገልግሎትን የምንጀምርበት ዕለት ነው። ቤተክርስቲያን የተባለችው ቅሉ እኛ ነን። ስለዚህ እኛ በሀብተ መንፈስ ቅዱስ በጸጋ እግዚአብሔር በስለን የተወለድንበት ዕለት ማለት ነው። የሐዋርያት ልደት የሁላችንም ልደት ነው። የሐዋርያት ብስለት የሁላችንም ብስለት ነው። ወንጌልን ብንሰብክ በሐዋርያዊት አረዳድ በሐዋርያዊት አሰባበክና ዕውቀት ነው። ስለዚህ የሐዋርያትን ዕውቀት ስላደረግን የሐዋርያትን ስብከት ስላደረግን የሐዋርያትን ሕይወት ስላደረግን በዛ ሕይወት ለመኖር እኛም ከሐዋርያት ጋራ ምንም እንኳን ዕድሜያችን የተለያየ ቢሆንም ነገር ግን ያለ ዕድሜ ልዩነት አንድ ጸጋ ነው ያለን ማለት ነው። ስለዚህ መንፈስ ቅዱስ አንድ ጸጋ ለሁሉም የተለያየ ጸጋን የሰጠው እሱ መንፈስ ቅዱስ አንድ ስለሆነ ዛሬም በዘመናት ለዘመናት ዘመን መንፈስ ቅዱስ አንድ ነውና እኛም ደግሞ እንግዲህ በዛሬ ዕለት በጰራቅሊጦስ ዕለት ጸጋ መንፈስ ቅዱስ ወረደላቸው እንደተባልን እኛም ዛሬ ጥሬ የሆነን በሃይማኖት ብቻ ሆነን ነገር ግን በምግባር ያልበሰልን ነገር ግን ጸሎተኛ ያልሆንን ነገር ግን ፍሬ ሃይማኖት የሌለን ፍሬ ምግባር የሌለን ፍሬ ጸሎት የሌለን ፍሬ ስግደት የሌለን ይሄንን ፍሬ ለእግዚአብሔር መስዋዕት እንድናደርግ መስዋዕት መሆን የሚችል ፍሬ እንድናፈራ መንፈስ ቅዱስ ሁላችንን ይርዳን። ስለዚህ ዛሬ ጰራቅሊጦስ ማለት መንፈስ ቅዱስ ለሐዋርያት ለሁሉም በእሳት አምሳል ወርዶ እነሱም የተቀበሉበትና የጸኑበት ወደ ዓለም ሁሉ ሂዱ ብሎ እግዚአብሔር አምላክ መመሪያውን እንደሚወጡበትን ኃይልና ሞገስን ያገኙበት ነው። ኃይል መንፈስ ቅዱስ ለሁላችን ተሰጥቶ እግዚአብሔር አብ ወልድና መንፈስ ቅዱስ ጸጋ ሀብታቸውን ያሳድሩብን ለዘላለም በዚች አሐቲ በሆነችው ቅድስት ቤተክርስቲያን እያገለገልንና እየዳንን እንድንቆይ እግዚአብሔር አምላካችን መልካም ፍቃድ ይሁንልን። እስከዚህ ሰዓት ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።